ምን አለ ሁሉም እንደናንተ ቢሆን የምር እናንተ በጣም ትችላላችሁ፣ ጎበዞች ናችሁ። ሁሌም ነው ሀሳባችሁ የምትሰጡበት ሁሉም ነገር ማለት ነው። በዛሬ ብቻ ሳይሆን ሁሌም ነው ሲከታተላችሁ በጣም ጀግኖች ናቸው። ተው ብሎ ወይንም በትክክለኛ መንገድ ካልተፈታ ነገ ምን እንደሚፈጠር የሚያይሽ አሁን ትምህርቱ ምንድነው? ሴቲቱ ላይ አሁን ተጽዕኖ እያደረባት ነው። ዛሬ ላይ ኦኬ ብዬ ብቀበለውም ነገ የጋራ ክፍተት በተፈጠረ ሰዓት አሁንም ነገ ደግሞ ሂዶ አሁንም ልጅ ይመጣል የሚለውን አይነት ትምህርት ነው። ስለዚህ ከመጀመሪያው ይሄ ዛሃሩዬ ይሄ የማንኛውም ሰው የማንኛውም የትኛውም ሴት የሆነ ነገር ሲፈጠርባት ጭንቅላቷ ውስጥ የሚመጣው ነገር ይሄ ነገር ነው። ለምን የመጀመሪያው እኮ ማለት ነው አምኗልም አላመነም ይሄ ልጅ በትክክለኛው ከመጀመሪያ ተነስቶ ስንመጣ አሁን የሁለተኛው ቪዲዮ ላይ አላደረኩትም ብሎ ልቡን እየነፋ መጣ እንጂ ማለት ነው። የመጀመሪያው እኮ አድርጌዋለሁ አላደረኩትም በሁለት ሀሳብ ነበር እየሄደ ያለው። እኛ ደግሞ እነዚህ ልጆች የምናውቃቸው በምን መንገድ ነው? በጥሩ መንገድ በምንድነው በጥሩ መንገድ እንደዚህ እንደማያደርጉ አይደለም ሌላ ነገር ማለት ነው። አብረው እንኳን አልጋ ላይ እንደማይተኙ ነው እያስተማሩን እያሳዩን ያሉት። ሲያሳዩን የነበረው ይሄን ነገር ሲያሳዩት የነበረው ክብርን ነው። አሁን ደግሞ ክብርን ጥሶ የሚመጣ ነገር ነው እያሳዩን ያሉት እና ይሄ ነገር ምንድነው ኦዲየንሱ ላይ የሚያስነሳው ኦዲየንሱም እያስነሳ ያለው ምንድነው? አሁን ሃይሚ አልረገዘች የሚባለው ትክክለኛ መንገድ አልመጡ የትኛው ትክክለኛ መንገድ ላይ አይደለም። ይሄን ነገር ማምጣት የሌለባቸው መባል የሌለበትን ነገር አምጥተዋል። ለምን እኛ የምንጠብቀው ከነሱ ክብር የሚባለውን ነገር ስላላበሱን በክብር መንገድ ነው እየያዝን የምንመጣ የነበረው። ሁለተኛ ደግሞ አንድ ሴት ልጅ ወለደች፣ ኦኬ በልጅ የሚፈረድ የለም፣ በልጅ ማንም የሚፈርድ የለም። ማንም ግን ምክንያቱም ህፃኒቱ ልጅ ጥፋት የለባትም። አሁን እኔ አላደረኩትም ከሚል ልክ ደረቷን በነፋች ሰዓት እንደዛ በጣም ደረቷን ነፍታ በመጣች ሰዓት የሚፈጠረውን ነገር አለው ግን ብታምኝኝ ደስ ይለኛል ብሎ መምጣት ነበረበት ነው። አሁን የእሷም አባባል የሃይሚ ራሱ አባባል እንደዛ ነው። እሱ ኖ እኔ አላደረኩትም 100% አላደረኩትም እያለ ነበር። እንደ ድራማው ነው እየሄድን ያለ ነው እንጂ አድርገውታል ብለን አይደለም እያወራን ያለ ነው። እንደ ድራማው ነው እየሄድን ያለ ነው። ግን አንድ ሰው ደግሞ ምን ሆነ መሰለሽ ይሄ ነገር ተከስቶ መጣ አይደለም? ተከስቶ መጣ። አሁን እኮ አልፏል የሚባለው ነገር አደጋ ያመጣል። ለምን የዘላለም ጸጸት የዘላለም ወቀሳ ነው እየደረሰባት የምትሄደው ልጅ በትክክል። ለምን ያቺ ልጅ እየመጣች በልጇ ሀሳባ እንደፈለገች ነው የምትሆንባት። ኮንፊደንስ እንዲኖራት አድርጓት ስለሄደ በኮንፊደንስ ሰጥቷታል። ሲቀጥል ደግሞ የበለጠ ደግሞ ዛሬ ኮንፊደንስ ሰጣት። በትክክል በምን ሰጣት? እኔ አንቺ ካልፈለግሽኝ ከልጄ ጋር ማለት ይሄ ምን ማለት ነው እኮ? አይወዳትም ማለት ነው። አያፈቅራትም ማለት ነው። የሚያፈቅር ሰው ይሄንን ከአንደበቱ አያወጣም። ምክንያቱም ትግልን የሚያስተምራት በጣም ለፍቅረኛው በጣም ለሚወዳት ሰው በጣም ለሚያከብረው ሰው ይሄን ቃላት መሰንዘር የለበትም። ለምን እቺ ልጅ በሁለተኛ ነው እየተጎዳች ያለችው፣ ጭራሽ እየጎዳት ነው ያለው። ምክንያቱም አሁን ይሄን ቃል ባወጣባት ቁጥር ምን እያለች ነው? እምነቷን እያጣች ነው፣ እምነቷን እየሸረሸረባት ነው የምትሄደው። እና ይሄ ነገር ደግሞ እንደ ድራማውን ቢሆን እኔ ከጎንሻለሁ፣ እኔ ወደ እሷም የመሄድም አላማው የለኝም። ኦኬ ልጅ ናት ተብሎ ከተባለ ከአንቺ ጋር ሆኜ አንድ ላይ ሆኜ ነገሮችን ለልጅ የሚረዳውን ነገር አደርጋለሁ እንጂ የፈለገ ቢናደድ ይሄን ቃል ማውጣት አለበት ብዬ አላምንም። ዛሬ ትክክለኛ መንገድ አይደለም። ምክንያቱም የተበደለችው እሷ ስለሆነች አምና የቀጠለችው እራሷ ስለሆነች ይሄን ነገር አያደርገውም 100%። በዚህ ቀጥለሽ ደግሞ የሆነ መሀል ላይ ደግሞ ምን አለ? የሆነ መሀል ላይ ደግሞ እኮ እሱ ያወራው ነገር አለ። እያዳመጥኩሽ ነው። ኔትሽ ነው እና ትክክለኛ መንገድ
ትክክለኛው መንገድ ኔቴ ነው። እናቱም ኮንፊደንስ እየሰጣት ነው። አዳምጪኝ፣ ኔቴ ነው። መካከል ላይ ያወራው ነገር ምንድን ነው ደግሞ አውቃለሁ ችግርና ተጽዕኖ እንደሚፈጥርባት ግን አለ እኮ አፍራሽ ቃል ግን ተጠቀመና ምን አመጣ? ምናልባት እሷ ጋራ ሌላ ኬዝ እንዳላቸው ብሎ አገናኘው። አየሽ አሁን እዩ ጋራ ሌላ ኬዝ እንዳላቸው ብሎ ያገናኘውንስ እንዴት አድርገን ነው የምንፈታው? አሁን ትምህርት አለው ብለን እስከሆነ ድረስ እኛ ተቃራኒ ሆነን እያወራ ነው የምናወራው እንጂ ስራው ትክክል ስራ ነው ብለን ሳይሆን ተቃራኒ የሆነው ለምንድን ነው ትምህርት አለው በሚለው ነው እኛ የምናወራው። ግን እሱ ምን አለ እዛ ጋር ከእሷ ጋራ ሌላ ኬዝ እንዳለ እኔ አላቅም ምን እንዳለቻት አለ። ከእሷ ጋራ ምን ኬዝ ይኖራታል ብለሽ ታስቢያለሽ? ኬዟ እኮ አሁን ሀይሚ ከእዩ ጋራ ኬዝ ቢኖራት አንድና አንድ ብሩኬ ነው ኬዙ አይደል? እሱ ራሱ እኮ ነው ኬዙ። እሷ ጋር እንድትናገር ያደረጋት፣ እሷ ጋር አፍላፍ እንድትካፈት ያደረጋት እሱ ነው ኬዙ። ታዲያ እሱ መሆኑን እያወቀ እንዴት ነው ከእሷ ጋራ ኬዝ እንዳላት አላቅም ብሎ የሚለው? እዚህ ጋር እንዴት ትፈቸዋለሽ? ይመስለኛል ዛህሩ አማርኛው ተሳስቶበት ሊሆናለች እንጂ ይችላል እንጂ ብዙ የተናገረቻት ነገር ሊኖር ይችላል። ጭንቅላቷን የቀየረችብኝ እሷ ናት ለማለት ፈልጎ ይመስለኛል። ይሄን ሲጀመር ዛህሩ እኔ ከአንቺ ላይ የፈለግኩትን ነገር ለመውሰድ ከፈለግኩኝ አንቺን ማለት ነው ገድዬሽ ነው እንጂ አስቤልሽ አይደለም ከአንቺ ላይ የአንቺን ሰው መወስድብሽ። ገባሽ አይደለ? ምክንያቱም ጭንቅላትሽን በርዤው ነው እንጂ መውሰድ የምችለው በኮንፊደንስማ ወስደዋለሁ ብትል አትወስደው። ለምን ያ ግን አሁን ምን እንደው ታውቂያለሽ? እቺ ልጅ እችን ሰው ምን አርጋታለች መሰለሽ? ጭንቅላቷን በርዛታለች፣ ጭንቅላቷን አሳመማታለች። ሶ ምንድነው ልክ ስትጠቀምባት ኦኬ በቃ እሷ የሚመስላት በቃ እሱ አብሯት ሊኖር ነው። ለምን አውቃ ምን አደረገች መሰለሽ? ብድግ አረገችና ልጁን አሳቀፈች። ከዛ እዛ ጋር ምን ታረጋለች መሰለሽ? እዚህ ጋር ምን ይሰማታል? እኔ ቦታ እንዲሰማት አደረገቻት። አሁን ምንድነው ኖ አንተ ለኔ አንተ አለክ አንተ ለኔ አለክ እየተባባሉ ስራውን ቢሰሩት ኖሮ በጣም አሪፍ ነበረ። በጣም ይመቸን ነበረ። እኛ ጅቶ ያየን ነው በራሳችን ተቃራኒ ይመቸን ነበረ። ግን አሁን ደግሞ ምንድነው ሜዳ ላይ ልጅ ተወልዶ ቤተሰብ እንደፈለገ አምጥቶ እንዲያሳድግ መስጠት ማለት ነው። እኛ እንቀበላለን ማለት አማርኛው በትክክለኛው ይሄ ነው። ሲቀጥል ደግሞ እኮ አሁን ማለት ነው እንዴ ትምህርት ከወሰድ ነው ደግሞ አንዲት ሴት ልጅ ወንዱን ያንተ ነው ብላ እሱን ለማሸነፍ እስከመጣች ድረስ ወንዱ ደግሞ እሷን የማይወዳት የማያፈቅራት ከሆነ ሚስት ካለችው ፍቅረኛ ካለችው እሷን እንዳትናገራት ሚስቱን እንዳትናገራት የሚስቱን ቅንጭላት መጠንቀቅ አለበት። የሚስቱን አይምሮ መጠንቀቅ አለበት። ለምን ብለህ ስትይ ላይክ ያችኛይቱ መጣ የሆነ ነገር እንዳትናገራት እዛ ጋር ማስቆም ያለበት የእሱ ስራ ነው። ለምን ይችኛይቱን እያመጣች በተናገረቻት ሰዓት ልታሳምናት ትችላለች። ዛህርዬ የሱ ስራ ኖ ይኸውልሽ እንደ ሀሳብ የእሱ ስራ ብቻ አይደለም፣ የእሱ ብቻ አይደለም። እኔ ፍቅረኛዬ ነው ብዬ ያሰብኩት ቃል የገባውለት ሰው ጥፋት እያጠፋ ባየው በውስጥ እጄ እኔ እሱን እቀጠዋለሁ እንጂ ፊት ለፊት እኔ ድክመቴን አላሳያትም ለዛች። ለምን ለዛች ሴት አዳምጪኝ ለእሷ ባሳየዋት ቁጥር ያቺ ሴትም እኔ እሷን እንደፈለግኩኝ የማድረግ አቅም አለኝ ብላ ሙሉ ልብ ይዛ ትመጣለች። አየሽ፣ በኮንፊደንስ ትመጣለች። ለምን ቁጭ ብዬ ለእሷ ወይኔ እኔ እኮ ፈራው ብዬ ለእሷ ባንጸባረኩላት ቁጥር ያቺ ሴት ምን እያደረገች ትመጣለች? ልቧን ድፍት አርጋ ትመጣለች። ግን ምን ማድረግ አለባት? ባለቤቷ ነው ፍቅረኛዋ ነው እስከሆነ ድረስ ምን ማድረግ አለባት? ወሰድ አርጋ ራሱን ወሰድ አርጋ ኖ በእንደዚህ መንገድ እንደዚህ ነው እንደዚህ ተብላል፣ አዎ በእንደዚህ መፍታት አለብን ብላ ነው ማስተካከል ያለ። ተነጋግረው ነው መፍታት ያለባቸው ሁለቱ ለብቻቸው። እዚህ ጋር ግን ሁለቱ በተጣሉ ቁጥር ለዛችኛዋ በጣም ሰፊ ክፍተት እየተፈጠረ ሀይሚዬ፣ እዚህ ጋር ላቋርጥሽና አሁንም እዚህ ጋር ላቋርጥሽና የዚህ ዋና ስራና ዋና ስራ አሁን እኛ እያወራን ያለ ነው
ይህንን ልጅቷ የልጅቱን ቅንጭላት እንዳትጫወትበት ዋናው ተክኔት የሚጫወተው ወንድየው ነው። ምክንያቱም ወንድየው አሁን የዛኔ አምኖ ወይንም ባይቀበል ያንን ነገር ባያደርግ እኮ ልጅቱ አትሸነፍም፣ አትረታም፣ ከባሏ ጋርም አትጋጭም ነበር። አሁን እኮ ክፍተት የፈጠረችው ሴቲቱ ሳኮን ክፍተት የፈጠረው እኮ ወንዱ ነው። ሀይ እሱ እኮ ነው። ምክንያቱም እዛ ጋር እሷ ሚስቲቱ በሙሉ ጭራቅ የሆነች ልጅ ካልወጣች ምንም መቼም ሰላም አይገኝም። ሁላችን ማለት ነው፣ በፋሚሊም በሁሉም ነገር ሀይሚ ራሱ ማለት ነው። ለማንኛውም እስኪ ሁሉም እናያለን፣ ወደ ሰላም ይመለሳል።